6.5.2 Italian occupation from 1936 to 41 and the patriotic resistance a background። በዚህ ስር የምንመለከተው የጣሊያን ወረራ ከ1928 እስከ 1933 ዓ.ም እና የአርበኞች ተጋድሎ መነሻው ዳራው ምንድነው የሚለውን እንመለከታለን። ጣሊያኖች በ1888 ዓ.ም በአድዋ ከተሸነፉ በኋላ በሰሜን ምስራቅ አፍሪካ ይከተሉት የነበረው የማስፋፋት የቀኝ ግዛት ፖሊሲ ለጥቂት ጊዜ አቋርጠውት ነበር። ሆኖም ፍላጎታቸውን በማንኛውም መንገድ ለማሳካት ትክክለኛውን ጊዜ ይጠብቁ ነበር። ጣሊያኖች በመጨረሻ በ1914 ዓ.ም በቤንቶ ሙሶሊኒ የሚመራው የፋሺስት ስልጣን ሲይዝ ርዕዮተ ዓለም ጥንካሬ አግኝቶ ነበር። ፋሺስቶች በአድዋ የደረሰባቸውን አሳፋሪ ጠባሳ ለመፋቅ የጥንቱን የሮማ ግዛት ኃይልና ክብር ለመመለስ ቁርጠኛ ነበሩ። በመጀመሪያ ደረጃ ሙሶሊኒ በኢትዮጵያ ሉዓላዊነት ላይ የነበረውን ምኞት ይፋ አላደረገም ነበር። ይልቁንም ትክክለኛው ጊዜ እስኪመጣ ድረስ የዲፕሎማሲያዊ ጨዋታን ይጫወት ነበር። ጣሊያኖች ኢትዮጵያን የመውረር ዓላማቸውን ለማሳካት ከአድዋ ጦርነት በፊት እንደነበረው ሁሉ ሁለት ፖሊሲዎችን ተከትሏል። እነሱም መከፋፈል እንዲሁም መቀራረብ። የመከፋፈል ፖሊሲያቸው ዓላማ በትግራይ፣ በበጌ ምድር፣ በጎጃም እና በወሎ እርካታ ማጣትን በመዝራት የግዛቱን አንድነት ማዳከም ነበር። ይህ ኃላፊነት በወቅቱ የኤርትራ አስተዳዳሪ የነበረው በ1920 እስከ 1922 ዓ.ም ለነበሩት ለኮራዶ ዞሊ ተሰጥቶ ነበር። በጁሊያኖ ኮራ ይመራ የነበረው በአዲስ አበባ የሚገኘው የጣሊያን ሌጋሲዮን መቀራረብ ወይም ራፕሮችመንት የተሰኘውን ፖሊሲ ይመራ ነበር። ይህም በሁለት ሀገሮች መካከል መልካም ግንኙነት እንዲመሰረት የኢትዮጵያ መንግስት ለማሳመን የሚሞክር የሐሰት የማስታረቅ ዘዴ ነበር። ለምሳሌ 1920 ዓ.ም የኢትዮ ጣሊያን የሰላምና የጓደኝነት ስምምነት መፈረም የዚሁ የመቀራረብ ፖሊሲ ስኬት ማሳያ ነበር። ከአዲስ አበባ ሌጋሲዮን በተጨማሪ ጣሊያኖች እንደ ደሴ፣ አድዋ፣ ደብረ ማርቆስ እና ጎንደር ባሉ ክፍለ ሀገር ከተሞች ቆንስላ ነበራቸው። እነዚህ ቆንስላዎች የህዝብ ቅሬታን በማስፋፋት እንዲሁም ወሳኝ የሆኑ ወታደራዊና ፖለቲካዊ መረጃዎችን በመሰብሰብ ረገድ ትልቅ ሚና ተጫውተዋል። ከእነዚህ ዝግጅቶች በተጨማሪ ፋሺስቶች በኢትዮጵያ ለነበራቸው የቀኝ ግዛት ፕሮጀክት ከብሪታንያ እና ከፈረንሳይ ቀጥተኛ ያልሆነ የዲፕሎማሲ ድጋፍ ማግኘት ችለው ነበር። ሙሶሊኒ የታሰበውን ወረራ ለመጀመር የወሰነበትን ትክክለኛ ዓመት ለይቶ ማወቅ አስቸጋሪ ቢሆንም 1924 ዓ.ም እንደ አውሮፓውያን አቆጣጠር 1932 ማለት ነው ወሳኝ ዓመት የነበረ ይመስላል። በኢትዮጵያ ላይ ወረራ ለማካሄድ አስፈላጊውን ዝግጅት ሁሉ አጠናቆ የነበረ ሙሶሊኒ ለድርጊቱ ሰበብ ብቻ ይፈልግ ነበር። በመጨረሻም በወልወል ክስተት አማካኝነት ሰበቡን አገኘ። የወልወል ክስተት ህዳር 26 ቀን 1927 ዓ.ም ወይም ዲሴምበር 5 1934 ከአድዋ በኋላ በተደረገው የድንበር ስምምነት ምክንያት የተከሰተ ነበር። ሊሚቴሽኖቹ ወይ ደግሞ ውስንነቶቹ ምንድናቸው የሚለውን ስንመለከት በቦታው ላይ የድንበር ምልክት አለመኖር እና በድንበር አካባቢዎች ውጤታማ አስተዳደር ቁጥጥር እጥረት መኖር ነበር። ሆኖም ጣሊያኖች ወልወልን ለመልቀቅ አሻፈረኝ ያሉ ከመሆኑም በላይ በአቅራቢያው የሰፈረውን በነበሩ የኢትዮጵያ ወታደሮች ላይ ጥቃት ሰነዘሩ። በመሆኑም ይህ ሁኔታ የወልወል ክስተት ተብሎ የሚጠራው ግጭት መፈጠር ምክንያት ሆነ። በዚህ የድንበር ግጭት የሞቱት ኢትዮጵያውያን ቁጥር ከጣሊያን በ3 እጥፍ ቢበልጥም የሚገርመው ግን ከኢትዮጵያ ፍጹም ምክንያታዊ ያልሆነ ይቅርታና ካሳ የጠየቀችው ጣሊያን ነበረች። ከዛም የጣሊያንን ጥያቄ ለመቀበል ፈቃደኛ ያልሆነው የኢትዮጵያ መንግስት ጉዳዩን ለመንግስታቱ ማህበር ሌግ ኦፍ ኔሽን ወሰደችው። ክርክሩን ለመፍታት ረጅም የዲፕሎማሲያዊ ሽኩቻ ጊዜ ተከተለ። ሆኖም በዚህ መሃል የሚፈለገውን ሰበብ ቀድሞ ያገኘው ሙሶሊኒ ሙሉ ወረራ ለመጀመር የሚያደርገውን ዝግጅት ያጠናቀቀ ነበር። ቢ ዘ 1935 ኢንቬዥን ኤንድ አፍተር በ1928 ዓ.ም ወረራ እና ከዚያ በኋላ የነበረው ሁኔታ። ጣሊያኖች ዝግጅታቸውን ካጠናቀቁ በኋላ ወረራቸውን በሁለት ዋና ዋና ግንባሮች ማለትም በሰሜንና በደቡብ ግንባር ከፈቱ። ጦርነቱ በሰሜን ግንባር የተጀመረው ጣሊያኖች መስከረም 22 1928 ዓ.ም ወይም ኦክቶበር 3 1935 የመረብ ወንዝን ተሻግረው በሶስት አቅጣጫዎች ወረራ በመክፈት አዲግራት፣ አድዋና መቀሌን ከተቆጣጠሩ በኋላ ነበር። በጥር ወር 1928 ዓ.ም ጃንዋሪ 1936
የኢትዮጵያ የመልሶ ማጥቃት ኃይል በሶስት ግንባሮች ወደ ሰሜን ዘመተ። ራስ እምሩ ኃይለሥላሴ የምዕራቡን ግንባር መሩ። ራስ ካሳ ኃይሉ የመላው የሰሜን ግንባር አዛዥ ነበሩ እና ራስ ስዩም መንገሻ የመካከለኛውን ግንባር መሩ። እንዲሁም የጦር ሚኒስትሩ ራስ ሙሉጌታ ይገዙ የምስራቁን ግንባር መርተዋል። ጥር 11 ቀን 1928 ዓ.ም በፈረንጆች ደግሞ ጃንዋሪ 20 1936 የኢትዮጵያ ጦር መቀሌን ነጥሎ ለመያዝ በማለም በጣሊያኖች ላይ ከፍተኛ የማጥቃት ዘመቻ ቢሰነዝርም ቀደም ሲል በተቀሰቀሱት አዛዦች መካከል በነበረው ቅንጅት እጥረት ምክንያት ዓላማውን ማሳካት ሳይችል ቀርቷል። ጥር 15 ቀን ወይም ጃንዋሪ 24 የኢትዮጵያ ጦር በመጀመሪያው የተንቤን ጦርነት በጣሊያኖች ተሸነፈ። ይህንንም ተከትሎ ከመቀሌ በስተደቡብ በሚገኘው የማይደፈር ተፈጥሯዊ ምሽግ በሚመስለው አምባ አራዶም ላይ በነበረው የኢትዮጵያ ጦር ላይ ጥቃት ተሰነዘረ። ጣሊያኖች ሌላ ወሳኝ ድል የተቀዳጁበት ሲሆን በዚህም ውጊያ የኢትዮጵያ ጦር አዛዥ የነበሩት ራስ ሙሉጌታ ይገዙ ሕይወታቸው አልፏል። ከዘመናዊ የጦር መሳሪያ በተጨማሪ የጣሊያን ጦር የአየር የበላይነት ነበረው። በተጨማሪም የራስ ካሳ እና የራስ ስዩም ጦር በጣሊያን ወታደሮች በቁጥር ብልጫ ተወስዶበት ነበር። ይህም በሁለተኛው የተንቤን ጦርነት ከየካቲት 19 እስከ 21 ቀን 1928 ዓ.ም ወይም ፌብሩዋሪ 27 29 1936 ሌላ ሽንፈት እንዲከተል አደረገ። ራስ ካሳ እና ራስ ስዩም ለጥቂት አምልጠው በኮረም ከነበሩት አፄ ኃይለሥላሴ ጋር ተቀላቀሉ። በምዕራብ ግንባር በራስ እምሩ የሚመራው የኢትዮጵያ ጦር ወደ ፊት እየገሰገሰ በነበረው የጣሊያን ኃይል ጠንካራ ተቃውሞ አድርጎ ነበር። በራስ እምሩ የተሻለ የአመራር ብቃት ምክንያት የኢትዮጵያ ወታደሮች የሞት መጠን በሰሜኑ ግንባር ከነበረው ያነሰ ነበር። በሰሜን ግንባር በኢትዮጵያና በጣሊያን መካከል የተደረገው የተከታታይ ውጊያ መጋቢት 22 ቀን 1928 በአውሮፓ ደግሞ ማርች 30 እና 1936 በማይጨው ጦርነት ተደመደሙ። በአፄ ኃይለሥላሴ የሚመራው የኢትዮጵያ ጦር በተለይም የክቡር ዘበኛ አባላት በጣሊያኖች ላይ ጠንካራ ተቃውሞ ቢያደርጉም ጦርነቱን በድል ማጠናቀቅ አልቻሉም። በጦርነቱ ወቅት ብዙ ኢትዮጵያውያን ወታደሮች በጠመንጃ ጥይት በአየር ላይ በረራ በደረሰባቸው የቦምብ ጥቃት ሕይወታቸውን አጥተዋል። ከዚያም የጣሊያን ኃይሎች መጋቢት 26 1928 ዓ.ም ደሴን እና ሚያዝያ 28 ቀን 1928 ደግሞ አዲስ አበባን ተቆጣጠሩ። በደቡብ ግንባር የነበረው የኢትዮጵያ ጦር የተሻለ ትጥቅ የታጠቀና በጥሩ ሁኔታ የሚመራ ነበር። ራስ ደስታ ዳምጠው በደቡብ እና ደጃዝማች ነሲቡ ዘአማኑኤል በደቡብ ምስራቅ የዚህ ግንባር የኢትዮጵያ ጦር መሪዎች ነበሩ። የኢትዮጵያ ጦር በደቡብ ግንባር በሁለት ዋና ዋና ጦርነቶች ማለትም በቆራሄ ጥቅምት ወይም ህዳር 1928 ዓ.ም እና በገናሌ ዶሪያ ከጥር 3 እስከ 5 ቀን 1928 ዓ.ም በጣሊያኖች ተሸንፏል። በተከታታይ ውጊያዎች ከኤርትራ የተቀጠሩት አስካሪዎች ጣሊያኖችን እየከዱ የኢትዮጵያን ጦር የተቀላቀሉ ሲሆን ይህም የራስ ደስታን ወታደሮች ሞራል አነሳስቷል። ራስ ደስታ በ1929 ዓ.ም ይህም early 1937 ማለት ነው መጀመሪያ ላይ ተማርከው እስከ ተገደሉበት ጊዜ ድረስ ጣሊያኖችን መፈታተን ቀጥለው ነበር። በደቡብ ግንባር በተደረገው ውጊያ ጣሊያኖች ያጡት የወታደር ቁጥር ከሰሜኑ ግንባር የበለጠ ስለነበረ ይህም ወደ መሃል ሀገር የሚደረጉን ግስጋሴ አዝጋሚ አድርጎት ነበር። ግራዚያኒ ገና ሐረርን ሳይሻገር በዶሊዮ አዲስ አበባ ገብቶ ነበር። ሚያዝያ 24 ቀን 1928 ዓ.ም ወይም ሜይ 2 1936 በፈረንጆች አቆጣጠር ንጉሠ ነገሥቱ አገሪቱን ጥለው የተሰደዱ ሲሆን ከ3 ቀናት በኋላ ጣሊያኖች አዲስ አበባን ተቆጣጠሩ። አፄ ኃይለሥላሴ አዲስ አበባን ለቀው ከወጡበት ጊዜ ጀምሮ ጣሊያኖች ከተማዋን እስኪቆጣጠሩ ድረስ ባለው ጊዜ ውስጥ ከተማዋ በቃጠሎ በዝርፊያና በዘፈቀደ ተኩስ ተመታ ነበር። የጥቃቱ ዋና ኢላማዎች ሀብታሞች፣ ባዕዳን ዜጎች እንዲሁም የንጉሠ ነገሥቱ ቤተ መንግስት ነበሩ። ብዙ ባዕዳን ዜጎች በውጭ ሀገራት ሌጋሲዮን ውስጥ በመጠለል ሕይወታቸውን ማዳን ችለዋል። በዚህም ትርምስ ውስጥ የጣሊያን ጦር ወደ ዋና ከተማ መግባት ለባዕዳንም ሆነ ለአገሬው ተወላጆች እፎይታ ነበር። ምክንያቱም ጣሊያኖች በከተማ ሰላምና ጸጥታ ማስፈን ችለው ነበር። በዚህ ረገድ
አንዳንድ ምሁራን ጣሊያኖችን የከተማው ሕዝብ እንደ ሰላም መላእክት እንዲቆጥራቸውና አገዛዛቸውን በቀላሉ እንዲቀበል በማሰብ ሆን ብለው መግባታቸውን አዘግይተውታል የሚል ግምት አላቸው። ያም ሆነ ይህ ዋና ከተማዋ ከተቆጣጠሩ በኋላ ማርሻል ባዶሊዮ ወዲያውኑ ሁኔታውን ለሙሶሎኒ ሪፖርት አደረገ። ቤንቶ ሙሶሎኒም ኢትዮጵያ የጣሊያን ነች የሚለውን ሀረግ በመጠቀም ኢትዮጵያን መቆጣጠራቸውን ለጣሊያን ሕዝብ ለዓለም አበሰረ። ጣሊያኖች ኢትዮጵያን ወዲያውኑ ከቀኝ ግዛታቸው ከጣሊያን ሶማሌላንድ እንዲሁም ከኤርትራ ጋር አዋሃዱ። ከዚያም የቀኝ ግዛታቸው ጥምረት የጣሊያን ምስራቅ አፍሪካ ወይም አፍሪካ ኦሪየንታል ኢታሊያና ብለው ሰየሙት። አዲስ የተመሰረተው የጣሊያን ምስራቅ አፍሪካ የቀድሞ ዓለም አቀፍ ድንበሮችን የተኩ 6 የአስተዳደር ክልላዊ ክፍሎች ነበሩት። እነዚህም ኤርትራ ደግሞ ትግራይን ጨምሮ ማለት ነው። ዋና ከተማዋ አስመራ፣ አማራ በጌምድርን፣ ጎጃምን፣ ወሎን እና ሰሜን ሸዋን ጨምሮ ዋና ከተማ ደግሞ ጎንደር፣ ኦሮሞ እና ሲዳማ ደቡብ እና ደቡብ ምዕራብ ክፍለ ሀገራትን ጨምሮ ዋና ከተማ ጅማ፣ ምስራቅ ኢትዮጵያ ዋና ከተማ ሀረር፣ ሶማሊያ ኦጋዴንን ጨምሮ ዋና ከተማ ሞቃዲሾ፣ አዲስ አበባ በኋላ ወደ ሸዋ የተቀየረች የመላው የጣሊያን ምስራቅ አፍሪካ ዋና ከተማ ናት። ጣሊያን ኢትዮጵያን በወረረችበት ወቅት የሚከተሉ ጣሊያኖች በቅደም ተከተል የጣሊያን ምስራቅ አፍሪካ ገዢዎች ሆነው አገልግሏል። ማርሻል ባዶሊዮ እስከ ግንቦት 1936 መጨረሻ፣ ማርሻል ግራዚያኒ እስከ የካቲት 1937 እና በመጨረሻም የማዲዮ እምብርቶ ዲኦስታ የኦስታ መስፍን። በአጠቃላይ የጣሊያን ምስራቅ አፍሪካ አስተዳደር በቢሮክራሲ መብዛትና በሙስና ይታወቅ ነበር። ለአብነት ያህል የመጨረሻ የጣሊያን ምስራቅ አፍሪካ ገዥ የአኦስታ መስፍን እሱ ራሱ 50 ከመቶ የሚሆነው የባለስልጣናቱ ብቃት የሌላቸው እና 25 ከመቶ ደግሞ ሌቦች እንደሆኑ ገልጾ ነበር። ማርሻል ባዶሊዮ ራሱ ወረራው እንደተጠናቀቀ ከኢትዮጵያ ባንክ የተወረሰ ወደ 1,700,000 የሚጠጋ የማሪያ ቴሬዛ ድሪም በኪሱ እንዳስገባ ተዘግቧል። ከኢኮኖሚ አንጻር ጣሊያኖች ጣሊያናዊ ያልሆኑ የውጭ ድርጅቶችን በማዳከም እና በማጥፋት በኢንዱስትሪ፣ በንግድና በግብርና ዘርፍ ላይ ቁጥጥር በሚያደርጉ የመንግስት ተቋማት ተኳቸው። ጣሊያኖች ከግብርናው ዘርፍ ይልቅ በንግድና ኢንዱስትሪ ዘርፎች አንጻራዊ ስኬት ነበራቸው። ለአብነት ያህል ጣሊያናውያን ገበሬዎች እንደ ወገራ፣ ጨርጨርና ጅማ ባሉ ተለይተው በታወቁ የኢትዮጵያ አካባቢዎች ለማስፈር አቅደው ነበር። ሆኖም ግን በአርበኞች እንቅስቃሴ ምክንያት የገጠር አካባቢዎችን መቆጣጠር ባለመቻላቸው የግብርና እቅዳቸው ሳይሳካ ቀርቷል። ማከናወን የቻሉት 10 ከመቶ ብቻ ነበር። ከላይ እንደተጠቀሰው በጠንካራ የአርበኞች ተቃውሞ ምክንያት የጣሊያን የአስተዳደር ቁጥጥር በአብዛኛው በከተሞች ላይ ብቻ የተገደበ ነበር። ስለዚህ የእነሱ ቅርስ ወይም ለጋሲ ከገጠር አካባቢዎች ይልቅ በከተሞች ውስጥ ጎልቶ የሚታይ ሲሆን፣ የገጠር አካባቢዎች ግን በተግባር ከጣሊያን አገዛዝ ውጪ ነበሩ። በአጠቃላይ የጣሊያን አገዛዝ ቅርስ የሚከተሉት በአጭር ነጥቦች ሊጠቃልል ይችላል። አርኪቴክቸር ወይም ህንፃ ግንባታ ጣሊያኖች እንደ አዲስ አበባ፣ ጅማ፣ አድዋ፣ ጎንደር፣ ደሴ፣ ሐረር፣ አስመራ፣ ሞቃዲሾ እና በመሳሰሉት ከተሞች የማይጠፋ አሻራ ጥለዋል። እንደ ንጹህ ውሃና ኤሌክትሪክ ያሉ የከተማ አገልግሎቶችን አቅርበዋል። ማህበራዊ ቅርሶች የሴተኛ አዳሪነት መስፋፋት የአውሮፓውያን ልምዶችን የአመጋገብና የአለባበስ ዘይቤዎችን ጨምሮ መላመድ እና የጣሊያንን ቃላት መውረዝን፣ የጥሬ ገንዘብ ኢኮኖሚ ማጠናከር፣ የመንገድ ግንባታና የሞተር ትራንስፖርት ልማት የመሳሰሉትን እንዲሁም ደግሞ የመከፋፈል ስሜት ወዘተን አስፋፍተዋል።